ኮን እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ላንተ መልእክት ለማድረስ ብቻ አመለጥኩ አለው። አራቴ አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አለው። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ጌታ ኢየሱስ ክርስቶስ ደሙን ጠርጎ የሚያበረታውን መልአክ ጨርሶ ወደ ደቀ መዛሙርቱ መጣና ተነሱ እንሂድ አላቸው። ሊሞትላቸው ከተራራ ላይ ሲወርዱ ኢሳይያስ ሲያይ አንደኛው ሰውዬ ውስጥ ገብቶ የሚያይ ይመስላል። ስናየው ይላል በእንትኑ መሃል ኢሳይያስ 53 ላይ በመሃል ስናየው ከ700 ዓመት በኋላ እኮ ነው የዕለት የነበረው አንድ ሰውዬ ውስጥ የገባ ይመስላል ኢሳይያስ። አብሮ እንደዚህ ያየዋል። ኢየሱስ ከ11 ጋር አብሮ ሲወርድ ሕዝብ ተሰብስቦ ቆመጥ፣ እንደገና ጭሬ፣ እንደገና ሰይፍ ይዘው የሮማውያን ወታደሮች ከአይሁድ የሕግ መምህራን ጋር ይሁዳ እየመራቸው መጡ። ይሁዳ እንደዚህ ብሏቸው ነበር፣ ሄጄ እምሰማው እሱ ነው። ለምን መሰላችሁ እንደዛ ያለው? ጌታ ኢየሱስ ክርስቶስ ከ11 አይለይም ነበር። ፊዚካሊም ብታየው አይለይም። እንደዚህ ማጠገባቸውም ሲቀመጥ የተለየ ወንበር የለውም። አንድ ላይ ነው የሚቀመጡት አብረው። ግር ብሎ ነው ኢየሱስ የሚሄደው እና አንዳንዶች ላይለዩት ይችላሉ። ሮማውያን ፕሮግራማቸው ስላልሆነ ላይለዩት ይችላሉ። ሄጄ የምሰማው እሱ ነው። ተሳስታችሁ ጴጥሮስን እንዳትወስዱት፣ አንዱን ከመሃል እንዳትወስዱ፣ እምሰማው ነው የትኛው ነው ብለው ግር ብሎ ሲመጡ ይሁዳ 3 ዓመት ተኩል አብሮት የኖረ እንጀራዬን የበላ ተረከዙን አነሳብኛል። ከኔ ጋር አብሮ ኖሮ እኔ ስጸልይለት እኔ አጋንንት አውጣ ስለው ኖሮ ሄዶ ተረከዙን አነሳብኝ። መጣና ኢየሱስን ሳመው። ኢየሱስ እንደዚህ ያለው በመሳም አሳልፈ ትሰጠኛለህ። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። ይሁዳ ምን እንደሚሰማው አላውቅም። እዛን ቀን በመሳም መተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው፣ የእነሱንም እኔን አለ። አየ የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው። ጴጥሮስ እንዳትነኳቸው አለ። ለምን ተዋቸው? እኔን ያዙ፣ እኔ ያለሁ ውሰዱኛል። ያዙት፣ ከመሃል ይጎትቱት ጀመር። የመዋረዱ መጠን ተከታዮቹ መታገስ አልቻሉ። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። መሲህ እንዴት እንደዚህ ይዋረዳል? እምንጠብቀ ክርስቶስ ነው የሚለው መገለጥ ያመጣው እኮ ጴጥሮስ ነው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው እኮ ማቴዎስ 16 ላይ እኮ ጴጥሮስ ነው። አዎ ነኝ አለ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ የዓይን ምስክር ነው ጴጥሮስ። መሲህ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። የሰው ጆሮ ጴጥሮስ ሲቆርጥ ኢየሱስ እንኳን ቆረጥክ ተከታይ አላለውም። ጴጥሮስ አለ አቤት፣ ሰይፍን ወደ ሰገባ መልስ፣ ከዚህም ደግሞ ይልቅ ገና ይሆናል። ገና እሞታለሁ እኮ አለው። ለመያዜ ለመጎተቴ ነው ውርደት የመሰላው። ገና የመስቀል ሞት ከፊት ያለ፣ ያንን ሞት ካልሞትኩኝ እናንተ አትድኑ። ኢየሱስ ወክ አረገ፣ ወደ ፍርድ ወንበራቸው ፊት ተራመደ። ኢሳይያስ 53 ቁጥር 10 አውጡልኝ። ምንድነው የሚለው? እውነቴን ነው የምላችሁ፣ መሰቃየት አለብን እኛ። በዚህ እውነት
ነፍሳችን መሰቃየት አለባት። ኢንተርቴን የምናደርገው አይደለም ይሄ ክርስትና። ኢየሱስ የሄደበትን መንገድ እዩት። ቁጥር 10 ምንድነው የሚለው? የቀድሞ ትርጉም የያዘ ሰዋል ምንድነው የሚለው? እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አባቱ በደዌ ያደቀው ዘንድ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲናገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። የእኛን ዘላለም እግዚአብሔር ለመቀየር አንድ አረፍተ ነገር አይደለች? ዕብራውያን ምዕራፍ 2 ላይ አንድ አረፍተ ነገር እኮ ናት። በሞትና በስቃይ ውስጥ ያለፈውን ኢየሱስን አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። አንድ አረፍተ ነገር እኮ ናት። ሁለቱ ሐረጎች አረፍተ ነገሩን ከገነጠላችሁት ዘላለማችን ያለቀው እዛ መሃል። የዚህ ደብዳቤ ጸሐፊ የክርስቶስን ስቃይ እንደዚህ አድርጎ ነካክቶ ገባበት። ነካክቶ እንዲዳስሱት አድርጎ እንደ ቶማስ ገባበት። ቀጥሎስ የሚቀጥሉት ምዕራፎች ላይ ይመጣል። ክህነቱ ጋር ሲመጣ የጌታ የኢየሱስ ክርስቶስን ስቃይ ያስዳስሳቸዋል። ያ ፈቃድ ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዷል። ኢየሱስ ለዛ ነው ለፈሪሳውያንና ለሮማውያን መልስ የለውም፣ ከአባቱ ጋር ነው የሚያወራው። አባቱ በደዌ ያደቀው ዘንድ ፈቀደ። ስለዚህ ኢየሱስ በጦር ጎኑን እየወጉት ጀርባውን በዛ ድመት ጅራፍ ማሰብ አልችልም። አንዴ ነው ቁጭ ብዬ ያነበብኳት፣ ደግሜ ማንበብ አቃተኝ። የሮማውያን ጅራፍ ድመት ጅራፍ የሚባለው እላዩ ላይ ሹልሹል የናስ ሁክ አለው። ቀጥሎስ ሹልሹል አጥንት አለ እላዩ ላይ። አንድ ጊዜ እንደዚህ እርፍ ብሎ ብድ ጊዜ ቡጭቅ ነው የሚያደርገው። ስጋ ቡጭቅ ነው የሚለው። እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመገረፍ። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን፣ ገራፊውን ለማዳን፣ ገዳዩን ለማዳን እጅና እጁን እዚያ ጲላጦስ ፍርድ ወንበር ፊት ባለ ግንድ ላይ ጠፍረው አሰሩት፣ አንበረከኩት፣ ጀርባውን ገለጡት። ጨካኝ የሮማውያን ወታደሮች አሉ፣ ሰው መግደል የሚያዝናናቸው መጡ። ያንን ብረት ነው፣ ኦልሞስት ጅራፍ አይደለም፣ ድምፅ አለው። ሲመጣ ጀርባው ላይ አሳርፈው ብድግ ግንጠል። ድጋሚ ለመግረፍ የመጀመሪያውን ያራግፋሉ ስጋው። ይሄ የተከፈለው ለኛ ነው። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ታላቅ ነው፣ ቸል እንዳትሉት። ለምን? በዚህ መንገድ ነው ድነቱ የተፈጸመው። የድነታቸው ራስ ካፕቴን፣ የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው ይላል። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁን እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ያመው ምንድነው የሚሰማን? እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ነው። አሴ ቢጎትን ኢየሱስ ብቻ ነው ልጁ። ልጁን መሬት ላይ ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም፣ መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። አብ እቀበለዋለሁ። ዮሐንስ ሲነገር እንደዚህ ያለ ምዕራፍ 19 ላይ ይህንን የተሰቃየውን ኢየሱስን ከባድ እንጨት አሸከሙት። ቁስሉ ላይ የተተለተለ ሰውነቱ ላይ ደሙ ወላዩ ላይ ያለ ሰውነቱ ስጋው ተቦጫጭቆ በጀርባው በኩል ሪብሱ እየታየ በስነ ስርዓት ያልተላገ ቅርጽ የሌለው። ምክንያቱም እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል ሳይበላ። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ። በዛ ላይ
አባቱ ትቶታል። በዛ ላይ ተከታይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። በሩቅ ይከተሉ ነበር ይላል ጴጥሮስ። በጣም በሩቅ በሰው መሃል ያየዋል። ራሱን ያድን ይሆን? ተስፋ አድርጌዋለሁ። ያድናል ራሱን? እኔን ያድነኛል አይደለም፣ ራሱን ያድን ይሆን? ከነዚህ ጨካኝ ሮማውያን እጅ አምልጦ ይወጣል? ይችላል? ሁሉ ትተውታል። ያንን ደረቅ እንጨት ተሸክሞ ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቅል ሚሏት እስከ ጎልጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል፣ ወይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸከመ ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። ኢየሱስ ወደቀ። ሬዚስት ማድረግ አልቻለም። ኮላፕስ አረገ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። ስለዚህ በአንድ በኩል ስታየው በደም ላዩ ላይ የረጋ፣ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ ያለ። እንኳን ልታምንበት አታየው፣ እንኳን ልታምንበት። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። በፍርድ ወንበሩ ፊት ነው አይደል የገረፉት? የጲላጦስ የፍርድ ወንበር ፊት እጅና እጁን ጠፍረው ማሰሪያው ግንድ ላይ አድርገው ከወገቡ በላይ ኔክድ አድርገውት ጀርባውን 40 ገረፉት። ገረፉትን ሴንስ አናረገውም። እኛ የምናውቀው አይነት ጅራፍ አይደለም። የሮማውያኑ ጅራፍ ድመት ጅራፍ ነው። ሹል ብረት አለው። አንድ ያርፎ ብድግ ሲል ቡጭቅ ነው የሚያደርገው። ከዛ ስጋውን አራግፈውት ነው የሚቀጥለው ነው የሚያነሱት። ኖርማል ግርፋት አይደለም፣ ስጋ ነው የሚያነሳው ከላዩ ላይ። የኔን ድነት ለመፈጸም ኢየሱስ ይሄንን መንገድ ሄዷል። ጮሆ ዞር ሲል ደረቱን ያገኙታል። በዚህ በኩል ሪብሶ አልቀረም። ተለተሉት። ደሙ በላዩ ላይ ወረደ። ራሱን ይመቱታል። ዙሪያውን በሙሉ ቦጫጭቀውታል። ደሙ ከሱ ወርዶ መሬቱን ሁሉ ይጮሃል፣ ያጣጥላል። 40 ገርፈውት ፈቱት። መሬት ላይ ነው የሚወድቀው። ተነስ አሉት። ዮሐንስ 19 ላይ ሲነግረን ዮሐንስ ከባድ እንጨት አሸከሙት ይላል። በስነ ስርዓት ያልተላገ ከባድ እንጨት በተተለተለው ጀርባው ላይ አጋደሙበት። ሮማዊው ሁሌ ምን ያደርጋል? የሚሰቀል ሰው ሰውየው መስቀል ላይ ከመሰቀሉ በፊት የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው። የምትሰቀልበትን መስቀል አንተ ላይ ነው መጀመሪያ የሚሰቅሉት። ስለዚህ መጀመሪያ ክሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው። ከዛ ነው ሰውየው ክሮሱ ላይ ክሩሲፋይ የሚሆነው። ስለዚህ ያንን እንጨት ቁስሉ ላይ ያደረጉት። አስባችሁታል? ሲግጠው ህመሙን ኢየሱስ ህመሙን ታግሶታል። ክብደቱን ያልቻለው እየሄደ ያለ አቃተው ይልና ወደቀ አይደለም ይለው ጂሰስ። አስባችሁታል? ኢየሱስን የዛን ቀን ብትኖሩ እናንተ እያያችሁት ቢሆን አዳኛችን አይደል? ድሮ የምንዘምረው መዝሙር ነበር አይደል? እናንተ በጣም የምትዘምሩት እዩት ኢየሱስን መስቀሉ ማማሩ። አያምርም እኮ አያምርም። ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል። አይሁዳዊ አይቶ የተረገመ ይለዋል። ግሪካውያን አይቶ ሞኝነት ይለዋል። ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው፣ ብርሃን ነው። ያንን እንጨት ተሸክሞ ሲሄድ ወክ ማረግ አቅቶት ኢየሱስ ወደቀ። መሬት ላይ ሲወድቅ እንጨቱ ላዩ ላይ እና ወደቀ። ያ በደም የተለወሰ ሰውነቱ መሬት ወድቆ ብድግ ሲል መሬቱ ላይ ያለውን አቧራ በሙሉ ይዞት ብድግ አለ። ስለተገላበጠ መሬት ላይ ሁለንተናው በደም የረጋ ነው። እላዩ ላይ በደም የተጨማለቀ የሚመስል አቧራ አለ።
ሰውነቱ በሙሉ ተያይዟል። በዚህ ከወደቀበት ብድግ ሲል እንኳን ልታምነው ልታየው ይከብድሃል። አምናለሁ ጌታዬ ነህ ማለት አይደለም፣ ለማየት ይከብዳል። እንደዚህ በሙሉ አይን አታየው። አንዳንዶች ሲናገሩ በተለይ ደግሞ ኢሳይያስ 53ን በጣም በጥልቀት ያጠኑ ሰዎች ሲናገሩ ኢየሱስን ሊሰቅሉት ይዘውት ሲሄዱ ድሮ ኢየሱስን መንገድ ላይ የሚያውቀው ሰው ሊሰቀል ሲሄድ አይቶት አያውቀውም። ያን ያህል እስኪጠፋ ድረስ ነው የተደበደበው። ራሱን በበትር ይቀጠቀጡት፣ ደሙ ይወርዳል። አይኑን በጣም መተውታል። ጀርባው በቁስል ተመቷል፣ ደቋል። እንዳለ ደሙ ወርዶ አልቋል፣ ደርቋል፣ ግርጥት ብሏል። ቆዳው አጥንቱ ላይ ተለጥፏል። ስለ ኃጢአት የተከፈለ ዋጋ እግዚአብሔር ድጋሚ ልጁን በዚህ መንገድ አይገለውም፣ እንዲሰቃይ አይፈቅድም። የዘላለም መልእክታችን ይሄ ነው። የቤተ ክርስቲያን የመጨረሻ ድምጿ ይሄ ነው። አያችሁ፣ እሳቱ የሚነደው በዚህ ነው። አያችሁ፣ ቅድም የሰማነው እሳት እኮ ይሄ ነው። የእግዚአብሔር ኃይል የተባለው እኮ ወንጌል ነው። ወንጌል ደግሞ በመስቀል ላይ የተሰቀለው ክርስቶስ ነው። ክብር ለኢየሱስ ይሁን። ኃጢአት አመጽ ነው፣ አመጽም የዲያብሎስ ሥራ ነው። የዲያብሎስን ሥራ ላይ ፈርስ እግዚአብሔር ልጅ ተገለጠ ነው። ሙሉ ጥቅሱ እኮ እንደሱ ነው። እኛስ ሸርፈን እናወጣትና የዲያብሎስን ሥራ ሊያፈርስ። የዲያብሎስ ሥራ ምንድን ነው? ለኛ ድግምት፣ መተት፣ ሟርት፣ ጥንቆላ። ልክ ነው እኮ እሱ የዲያብሎስ ሥራ ነው። ሰይጣን ግን በዛ በኩል ባይዘው በድግምት አንተን ምንም እንደማያደርግ ያውቃል ሰይጣን። እኛ በጣም አሁን ዲመን ኮንሸስ ስለሆንን እኮ ነው እንጂ አይደል የተደገመብስ ይመስል በጣም የተቃውሞ ጸሎት ላይ የምንበረታው ለምንድን ነው? ምስጋና ላይ ለምንድን ነው የሚደክመን? አይ ቲንክ ገብቶን ብቻ አይመስለኝም። ፈርተንም አይነት ፈርተንም ነው የሚደግምብኝ አይጠፋም ብለን እኮ እንጸልያለን። አሁን ልቀቅ ስንል እኮ የገባንም ያልገባንንም እኮ ነው እኮ ልቀቅ የምንለው። እኛንን ባይዘው ለእግዚአብሔሩ ለሰይጣኑም የተለየ ትምህርት ሰርተን፣ ሰይጣኑም እንደዚህ አይደለም የሚዋጋው ባይዘው ወይ እኛ ባይዘው መንገድ እያሳየን ነው። ጥቅስ እኮ የለም እንደዚህ አይነት እኮ ውጌ የለም። ከዛ እንደዚህ ሊያረግ ይችላል ስንል በሞክር አዲስ መንገድ ዲስከቨር እኛ ነን የምንሰጠው ባይዘው መመቻዱላ። በእውቀት ሲሆን መንፈሳዊ ዓለም ላይ ሥራ ይሰራል። አሜን ነው። በእውቀት እንደ እግዚአብሔር ቃል በሆነ ነገር ማድረግ ነው። ምንም ነገር ክብር ለአምላካችን ለእግዚአብሔር ይሁን። እኛ የምንገረምበት ሲያስገርማቸው ሄደው ሂዱ እስቲ አጋንንት አውጡና ነው አላቸው። ውጣ አሉ። ሲወጣ እንደገባው ታው እኛ እንደማስ አንዴ ሲወጣለት ትቀጥላለህ አንተኑን ልምምድ። ከዛ መጡ አጋንንት ቆጣልን አሉ አላቸው። አጋንንት ስናንጫጫዋለን ሲሉት ስማችሁ በሰማይ መዝገብ ስለተጻፈ ምን ማለት መሰለህ ተጽፈሃል አላቸው። በሱ ደስ ይላል። እጽፋችኋለሁ አይደለም ስለተጻፈ ኦሬዲ ልጆቼ ስለሆናችሁ ያም የታዘዘው እዚህ ስለመጣ ደስ ይበላቸዋልና ከዛ ቀጥሎ እንዲያለች ሰይጣን እንደ መብረቅ ከሰማይ ወደቀ አላቸው። እነሱ በጭፍራ ይጨቃጨቃሉ፣ ዋናው ወደቀ አላቸው። ኢየሱስ የሚያወራው ከዛ ከአርኮኑ ጋር ነው፣ ከጭፍራው ጋር አይደለም። ወጣ ሲል ዋናው ወድቆ ነው አላቸው። እሱን እኔ ጥዬው ነው ለእናንተ። ሳልቬሽን ይበልጣል፣ ድነት ይበልጣል። ኢየሱስ ከዘላለም ሞት ሊያድነን ችሏል። ከዘላለም እርግማን ሊፈታኝ ችሏል። ስሙ ብሩክ ይሁን። ስሙኝ በእውነት ነው የምላችሁ። በጣም በትህትና አጠገባቸው ያለውን ሰው የእግዚአብሔር ቤተሰብ ነው ብሉት። ኤልያስ ትዝ ይላችኋል። አሰናብተኝ ባሪያን በሰላም አሰናብተው ምናምን የሚለው ምንድነው? አንደኛ ነገሥት ምዕራፍ 19 ላይ እኔ ከአባቶች አልበልጥምና ውሰደኝ ምናምን ሲል እግዚአብሔር ወስዳለሁም አልወስድህምም አይደለም ያለው፣ የሚበላው ምግብ ላከለት ነው የሚለው አለ። ረሃብ ነው እንደዚህ የሚያደርገው ብሎ ከዛስ በላ ይልና ጸለየ አይልም ተኛ ነው የሚለው ታውቃለህ። ግቡና ቡት አይደል ፓስተር? አዎ መልአክ ቴካዌ ይዞለት መጣ። መልአኩ ራሱ ተዘላለም በይዞ ኤልያስ መልአክ እኮ ነው ይዞለት መጥቶ ቁጭ አድርጎ ብላ አለ። በላ ይልና ቅድም እኮ እየጸለየ ነው
እኔ ከአብርሃም አልበልጥም፣ ከዳዊት አልበልጥም፣ ከሙሴ አልበልጥም። ሙሴን የሚያክል ሰው ምድረ በዳ ሞቶ፣ ኢያሱን የሚያክል ታላቅ ሰው ቀይ ባህርን ምናምን የከፈሉ፣ ዮርዳኖስን ያቆሙ፣ ኢያሪኮን ያሰመጡ 31 ነገስታት ያንበረከኩ ሰዎች ሞተው እኔ አሁን ምን ጉድ ነኝ? እኔ አሁን የምቀበጠው ውሰደኝ ሲል የሚበላው በልቶ ተኛ። በደንብ ነው የበላው፣ በደንብ ከዛ ተኛ። ከዛ ከ4 ሰዓት በኋላ እንደገና በ4 ሰዓት ውስጥ ስለሚፈጭ እሱን ደግሞ ግቡና ፈልጉ። ከዛ ምግብ ድጋሚ ይዞለት መጣ። ኤልያስ አቤት ተነስ አለው። ቁጭ ሲል ብላ። ከዛስ መንገዱ ሩቅ ነውና ተነስ ሄድ። በልቶ እንዳይተኛ ነው። ረሃብ አስቸጋሪ። ቁጥር 16 ምንድነው የሚለው? ከጥቂት ጊዜ በኋላ አታዩኝም? ይሁን እንጂ ከጥቂት ጊዜ በኋላ ደግሞ በእውነት እኔ እንኳን ዘንድሮ ኖርኩ፣ እንኳን ከነ ጴጥሮስ ጋር አልነበርኩ። እንዴ ሰው እንዴት አይስትም? እንደዚህ አይነት ነገር ፊት ለፊቱ ቆሞ እየተወራ መንፈስ ቅዱስ እኮ አልተሞሉም። በደረቁ እኮ ነው የሚላቸው፣ በደረቁ። እኛ እኮ መንፈስ ቅዱስ ተሞልተን ራሱ እኮ ሲያስጨንቅ በደረቁ። እኔ ግን እንደ ጴጥሮስ ግን እንትን ባይገባቸውም ዝም ብለው ቁጭ፣ ብዙ ቦታ አልገባቸውም ስለሚል ዝም ብለው ይሰሙታል። ታውቃለህ፣ ስለተመረጡ ወዴትም መሄድ አይቻልም አይደል? 5000 እኮ ጥርግ ብሎ ሄዱ። ከዛ 12ቱን እናንተስ አላቸው። ጌታ ኢየሱስ ደግሞ እኮ ርኅራኄ እኮ የለውም። እናንተስ ልትሄዱ ትወዳላችሁ ሲል ከአንተ ወደ ማን እንሄዳለን? ይኸውላችሁ፣ ይኸው አልገባቸውም እኮ ነው የሚለው። ግን ምንድን ነው ያለው ጴጥሮስ? ከአንተ ወደ ማን እንሄዳለን ብሎ ያልገባው ትምህርት። አንተ ጋር የዘላለም ሕይወት ቃል ባይገባኝም ግን ይሄ ነገር የዘላለም ሕይወት ቃል አለ። ኧረ እኔ አልሄድም ሲል ጌታስ ምንድን ነው ያለው? እናንተን እኔ ሆነኝ የመረጥኳችሁ፣ እንደው ጠየቅኳችሁ እንጂ ምን መሄጃ አለ? እኔ አይደለም ያልኩት። ዮሐንስ 6ን ግቡና በኋላ እንደው ዝም ብዬ እንደው እስቲ እንደው ሐሳብን ልወቀው ብዬ ነው ቀጥቼ ከምመልስ እውነቷን ማወቅ ደኔ አይደል የመረጥኳችሁ። ወደ የት ሄዳለህ? ምን መሄጃ አለ አለው። እግዚአብሔር እኮ ምርጫን ያሳጣን።